አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ለሰዓቱ መደመጥ ያለበትን ወሳኝ ሰበር መረጃ ይዤ ቀርብ ያለው አብራችሁን ቆዩ። ሰበር መረጃዎች በየደቂቃዎቹ ልዩነት በሚወጣበት የመካከለኛው ምስራቅ የእስራኤልና ኢራን ጦርነት ተባብሶ ቀጥሏል። አሜሪካ በዚህ ጦርነት ልትሳተፍ ዳርዳርታ ላይ ያለች ትመስላለች። ዶናልድ ትራምፕ የኢራንን ዋና የኒውክሌር ማበልጸጊያ ለመምታት እያሰቡ መሆኑን የሚወጡት መረጃዎች እያሳዩ ነው። በቀጣዮቹ ሰዓታትም በስዊቹዌሽን ሩም ስብሰባ ያደርጋሉ ተብሎ ይጠበቃል። በሌላ በኩል ደግሞ ትራምፕ የኢራኑ መሪ የት እንዳሉ እናውቃለን፣ መግደል ብንፈልግ እንገላለን፣ አሁን ላይ ግን አንፈልግም፣ የኢራን የአየር ክልልም በቁጥጥራችን ስር ነው የሚል ጽሑፍ ለጥፈዋል። በዓለም አቀፍ ደረጃ መነጋገሪያ ሆኗል። ትራምፕ በዚህ ጦርነት ውስጥ አልተሳተፍንም ሲሉ ቢቆዩ በዚህ ጽሑፋቸው ግን የተሳተፈ ያክል አድርገው ነው የጻፉትም። በሌላ በኩል እስራኤል በኢራን የደረሰባትን ጉዳት የሚቀርጹ ጋዜጠኞችን እያሰረች ካሜራዎችን እየቀማች ነው ተብሏል። ዝርዝር መረጃዎችን የማስደምጣቸው ይሆናል። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። በቀጥታ ወደ መረጃዎቹ አልፋለሁ። የኢራኑ መሪ የት እንዳሉ እናውቃለን። አሁን ላይ የመግደል እቅድ የለንም፣ ነገር ግን ትዕግስታችን እያለቀ ነው። የኢራን አየር ክልልን በቁጥጥራችን ስር ነው አሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ኢራንንና መሪዎቿን የተመለከተ መልእክት አስፍረዋል። ትራምፕ እስራኤል በኢራን ላይ የፈጸመችው ጥቃት እጃቸው እንደሌለበት ሲገልጹ ቢቆዩም በትሩዝ የማህበራዊ ሚዲያ ገጻቸው ላይ ግን ቀጥታ ተሳታፊ የሆኑ ያክል ነው አድርገው የጻፉትም። አሁን በኢራን የአየር ክልል ላይ ሙሉ ቁጥጥር አለን ያሉት ትራምፕ ኢራን ጥሩ የአየር ክልሏን መከታተያ እና ሌሎች የመከላከያ መሳሪያዎችም እንዲሁም ብዙ ነገር ነበራት። ነገር ግን አሜሪካ ከተሰራው ከተጸነሰውና ከተመረተው ዕቃ ጋር አይወዳደርም፣ ማንም ከአሜሪካ የተሻለ አድርጎ አይሰራም ብለዋል። አሜሪካ ለረጅም ዓመታት ለእስራኤል ወታደራዊ ድጋፍና መሳሪያዎች ስትሰጥ የቆየች ቢሆንም ከአርብ ጥቃት ወዲህ እስራኤል በኢራን ላይ በፈጸመችው ጥቃት ዩናይትድ ስቴትስ እጇ እንደሌለበት ስትገልጽ ቆይታለች። ዶናልድ ትራምፕ አክለው ጠቅላይ መሪ እየተባሉ የሚጠሩት ግለሰብ የት እንደተደበቁ በትክክል እናውቃለን። እሱ ቀላል ኢላማ ነው፣ ግን እዚያ መሆናቸው መልካም ነው። እሱን አናስወግድም ቢያንስ ላሁን ብለዋል። ነገር ግን ሚሳኤሎች በሰላማዊ ዜጎች ወይም በአሜሪካ ወታደሮች ላይ እንዲታኮሱ አንፈልግም። ትዕግስታችን እያለቀ ነው። በጉዳዩ ላይ ትኩረት ስለሰጣችሁን እናመሰግናለን ብለዋል። ትራምፕ በተከታታይ በማህበራዊ ሚዲያቸው ላይ ባጋሩት በዚህ ጽሑፍ ላይ ያለምንም ማወላወል እጅ መስጠት ብለዋል። በሌላ በኩል ደግሞ ዶናልድ ትራምፕ የኢራንን ዋና የኒውክሌር ማበልጸጊያ ቦታዎችን ለመምታት እያሰቡ መሆኑ ተሰምቷል። እንደ አክሲስ ዘገባ ከሆነ ዶናልድ ትራምፕ የኢራንን ዋና የኒውክሌር ማበልጸጊያ ቦታዎችን ለመምታት እያሰቡ መሆኑን ይፋ አድርጓል። ትራምፕ በአሁኑ በኢራን ላይ ጥቃት ይፈጽም ይሆን የሚለው የብዙዎች ጥያቄ ሆኗል። ትራምፕ በስዊቹዌሽን ሩም ከደህንነት መሪዎቻቸው ጋር ከሰዓታት በኋላ ይመክራሉ ተብሎ ይጠበቃል። ትራምፕ ያለምንም ቅድመ ሁኔታ እጅ ስጡ ሲሉ ኢራንን አሳስበዋል። በዚህ ሰዓት እስራኤል በኢራን ላይ መጠነ ሰፊ ሳይበር ጦርነት ወይንም ጥቃት የከፈተች ሲሆን ኢራን አብዛኞቹ ማክሸፏን ተናግራለች። የእስራኤል የደህንነት ኃላፊዎች በሚቀጥሉት 48 ሰዓታት ውስጥ የሚደረጉ የማጥቃት እንቅስቃሴዎች እጅግ ወሳኝ ናቸው ብለዋል። ይህ በእንዲህ እንዳለ ትልቁ የእስራኤል የነዳጅ ማጣሪያ ከአገልግሎት ውጭ ሆኖ ስራውን አቁሟል። በቀን ከ200,000 በርሜል በላይ ድፍድፍ ነዳጅ ዘይት የሚያጣራው በሃይፋ የሚገኘው ትልቁ የእስራኤል የነዳጅ ማጣሪያ እሁድ ምሽት በኢራን ባላስቲክ ሚሳኤል መመታቱም ይታወሳል። እስራኤል በኢራን የሚገኙ 2 የነዳጅ ማጣሪያዎችን ቅዳሜ ዕለት በቦምብ መደብደቧን ተከትሎ እሁድ ምሽት ኢራን የሃይፋ የነዳጅ ማጣሪያን በባላስቲክ ሚሳኤል መታለች። ማጣሪያው 60% የሚሆነውን ነዳጅ ለእስራኤል ያቀርብ የነበረ ሲሆን ጥቃቱን ተከትሎ በደረሰበት ጉዳት ሙሉ ለሙሉ ስራ ማቆሙን ሮይተርስ ዘግቧል። በሌላ በኩል በኢራን ሚሳኤል ጉዳት ከደረሰባቸው ከተሞች አንዷ በሆነችው በሃይፋ በኢራን የሚሳኤል ጥቃት የወደሙ ቦታዎችን በመቅረጽ ላይ የነበሩ የቲአርቲ ጋዜጠኞች ተይዘው ካሜራቸው እንደተቀማ የዜና አገልግሎቱ
አስታውቋል። ክቡራን አድማጮች ለሰዓቱ ብታደምጡት መልካም ነው ያልኩት መረጃ ይህን ይመስላል። ከሰዓታት በኋላ በሌላ አዲስ እንዲሁም ሰበር መረጃ ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።